ጋይስ ሰላም ናችሁ ወይ? እንደምን አላችሁ? አንድ ቃል ሼር ላድርግላችሁ። በመጽሐፍ ቅዱሳችን ውስጥ ዘፍጥረት ምዕራፍ 22 ከቁጥር 6 ላይ እንዲህ የሚል እግዚአብሔር ቃል እናገኛለን። አብርሃምም ለመስዋዕቱ የሚሆነውን እንጨት ይዞ ለልጁ ለይስሐቅ አሸከመው። እርሱ እሳቱንና ቢላዋውን በእጁ ይዞ አብሮ ሄዱ ይላል። እግዚአብሔር ወደ አብርሃም መጣና የምትወደውን ልጅህን ሰዋልኝ አለው። ግን እግዚአብሔር አብርሃምን መጥቶ ልጅህን ሰዋልኝ ብሎ ብል እስማኤልን ከአጋር የተወለደውን እስማኤልን ነበር የሚሰዋው። ግን የምትወደው ሲል ከሁለቱም ከእስማኤልና ከይስሐቅ ከሁለቱም ሲነጻጸር አብርሃም የሚወደው ይስሐቅን ነበረ። ስለዚህ በምትወደው ነገር ላይ ጨክንበት አለ። እሺ አለና ተስማምተው ሲሄዱ ሁለት ሎሌዎች፣ እንጨት የተሸከሙ አህያዎች፣ ቢላዋ፣ እሳት ይዘው መንገዳቸውን የ3 ቀን መንገድ መራመድ ጀመሩ። ልንገራችሁ፣ በ3 ቀን ውስጥ ቀን አለ፣ ማታ አለ፣ ብርድ አለ፣ ነፋስ አለ፣ ጤዛ አለ። ጫካውን ዘለው ነው የሚሄዱት። ጫካውን አቋርጠው ነው የሚሄዱት። የዛሬ 2018 ዓመተ ምህረት በፊት የነበሩ መንገዶች በጣም ጫካ በአውሬ የተሞሉ ናቸው። አህያው አልተበላም። በማታ አህያን ይዞ መሄድ ይከብዳል። ያው ታውቁታላችሁ። እግዚአብሔር ውጣ ስላለ አህያው አልተበላም። ጅብ ነበረ ግን አልተበላም። መጨረሻ ላይ ሎሌውንና አህያዎቹን እዙ ቆዩ አሉና ቢላዋውና እሳቱን ይዞ ለይስሐቅ እንጨቱን አሸክሞ ሲወጠው እየሄዱ ለካ እጃቸው ላይ ደግሞ እሳት አለ። እሳቱ አልጠፋም። የ3 ቀን መንገድ ላይ እሳት እንዴት አይጠፋም? እሳቱ አልጠፋም። እኔ በሕፃንነቴ ከጎረቤት እኛ ቤት የነበረው በምድጃ ላይ የነበረው ምድጃ ቀዳዳው ላይ እንዲህ ድፍን ያደረግነው እሳት ጠፍቶ ከጎረቤት ሄጄ ሳመጣ ነፋስ ስለነበረ ይጠፋል። ግን ለ3 ቀን ተኩል ሲጓዙ እሳቱ አልጠፋም። ታምር እኮ ነው። አብርሃም ምን አይነት ሰው ቢሆን ነው እግዚአብሔር የዚህን ያህል የሚጠነቀቅለት? እንጨቱ እኮ አዲስ የተፈለጠ እንጨት እኮ እርጥብ እንጨት ነው እኮ። ክብሪት በሌለበት ስፍራ ላይ በአፉ በማለት ብቻ እንጨቱን ነዷል። አብርሃም ይስሐቅ ሊታረድ ይስሐቅ ሊቃጠል በነበረበት ደግሞ አውራ በግ ቀንዶቹ በጸጻቢቅ ወይም በአንዳንድ ጽድ በሚመስል ተይዞ ያን በግ አቃጥሎ ለእግዚአብሔር ሰውቶ ወረዱ። ከዚህ ላይ የምትረዱት ምን መሰላችሁ? አንደኛ አህያውን ጅብ አውሬ አልተተናኮለም። ሁለተኛ በእጃቸው የያዙት እሳት ምንም አልጠፋም። ተቃጥሎ አልቆም እጃቸውን አላቃጠል። ከቤት እንደተቀበሉም ነው ያለው። እሳቱ አልጠፋም። እንዲህ ልበላችሁ፣ ከቤታችሁና ከእጃችሁ እሳት አይጥፋ።